ደብረ ዘይት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። አብይ ጾም ከገባ እኩለ ጾም ላይ ደርሰናል። በሳምንት አርብና ቅዳሜ የሚተላለፈው መዝሙረ ያሬድ ደብረ ዘይት ላይ ደርሰናል ማለት ነው። ለማስታወስ ያክል የመጀመሪያውን ዘወረደ አልን፣ ሁለተኛውን ቅድስት አልን፣ ሶስተኛውን ምኩራበ አልን፣ አራተኛውን መጻጉዕ አልን። አሁን አምስተኛው ደብረ ዘይት ይባላል ማለት ነው። ይህም ደብረ ዘይት እኩለ ጾም ይባላል ማለት ነው። ስለዚህ ርዕሳችን የሚሆነው በራሱ ነው። ደብረ ዘይት ይላል። ደብረ ዘይት መጀመሪያ ከዘጠኙ ንዑሳን በዓላት ስምንተኛው ወይም ደግሞ አንዱ ነው ብለን እንውሰደው። ስምንተኛ ቁጥር ላይ ያለው ግን ከዘጠኙ ንዑሳን በዓላት ከጌታችን መድኃኒታችን ኢየሱስ ክርስቶስ አብይ በዓላትና ንዑሳን በዓላት የሚባሉ 918 በዓላት አሉ። ይህም ማለት 365 ዕለታት በዓላት የጌታ አይደሉም ማለት አይደለም። ነገር ግን ለምሳሌ አሁን 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ የጌታ ቤተሰብ ይባላል ማለት ነው። አሁን ሌላው የጌታ ቤተሰብ አይደለም ማለት አይደለም። ግን ምንድነው? ተጠርተው ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት የቃሉን ትምህርት የሰሙ ያዳመጡ፣ ከዓለም ተገይተው ዓለምን የናቁ፣ ከቤተሰብ ተገይተው ቤተሰባቸውን ትተው እግዚአብሔርን የተከተሉ፣ አንዳንዶቹ ትዳራቸውን ትተው የተከተሉ፣ አንዳንዶቹ ሀብታቸውን ትተው የተከተሉ፣ አንዳንዶቹ ደግሞ ቤተሰባቸውን፣ አንዳንዶቹ ሀገራቸውን፣ አንዳንዶቹ ደግሞ ስራቸውን ትተው የተከተሉ እንደዚህ የጌታ ቤተሰብ ተብለዋል ማለት ነው። ስለዚህ የነገው እሁድ ወይም ደግሞ አሁን መዝሙረ ያሬድ ደብረ ዘይት ነው። ደብረ ዘይት መጀመሪያ እንግዲህ ደብረ ዘይት ማለት ከዘጠኙ ንዑሳን በዓላት አንዱ ሲሆን በሌላ ደረጃ ደብረ ዘይት ማለት ደብር ማለት ተራራ፣ ዘይት ማለት ወይን ወይም ምን ማለት ነው? ዘይት ማለት ፍቅር ነው። ግን ትርጉሙ ደብረ ዘይት ማለት ግን ዘይት ወይም ደግሞ ደብረ ዘይት ማለት ወይራ ዛፍ የሚበዛበት ጥቅጥቅ ያለ የወይራ ዛፍ ያለበት ማለት ነው። የወይራ ተራራ ይባላል ሲጠቀለል ማለት ነው። ሲጠቀለል የወይራ ተራራ ይባላል ማለት ነው። በዚህ በደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በዚህ ሰንበት የአምላክ መምጣት ወይም ደግሞ ዕለተ ምጽአት ተብሎ ይታመናል። ዕለተ ምጽአት የክርስቶስ ዓለምን የፈጠረ አምላክ ዓለምን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ከመኖር ደግሞ ወደ አለመኖር የሚሰበስብበት ዕለት እንደሆነ ይታመናል ማለት ነው። ደብረ ዘይት የወይራ ተራራ ማለት ነው። ከኢየሩሳሌም በስተምስራቅ ካለው ከቄድሮስ ሸለቆ ራቅ ብሎ የሚገኝ ርዝመቱ 2 ኪሎ ሜትር ከፍታው ደግሞ ከኢየሩሳሌም ከተማ በላይ 62 ሜትር ያህል ከፍታ ያለው ተራራ ነው። ይህ ተራራ ስሙ ደብረ ዘይት ይባላል ማለት ነው። ይህ ተራራ ጌታ የሚመጣበትን ምልክት የገለጠበትና የዚህን ዓለም ተልኮ ሲያጠናቅቅ ያረገበት ተራራ ነው። በዚህ ዕለት ምጽአት እንደሚሆን ይታመናል ይለናል። የቤተ ክርስቲያናችን መጻሕፍት ይህንን ዋቢ አድርገው ይናገራሉ ማለት ነው። ይህ የጌታ መምጣትም በአራት ወቅቶች በመጨረሻ እንደሆነ ቅዱስ ያሬድ በዘመን አከፋፈሉ ይናገረዋል። 4 ወንጌላውያን አሉ። በ4 ወንጌላውያን ዓመቱ በ4 ይከፈላል ማለት ነው። ከመስከረም 25 ወይም 26 እስከ ታኅሳስ 25 ያለው ዘመነ መጸው ይባላል። አሁን ታኅሳስ 4፣ 5፣ 6 ምን ይባላል ማለት ነው? ደብረ ዘይት ይባላል። እዚህ ላይ በዓመት 4 ጊዜ ነው ማለት ነው።
ይሄ ደብረ ዘይት ዕለተ ምጽአት ተብሎ ዕለተ ሰንበቱ የሚባለው ቃለ እግዚአብሔር አጠቃላይ የደብረ ዘይት ነው። በዚህ ሰንበት ቀን ጌታ ዕለተ ምጽአትን ያደርጋል ወይም ዓለምን ይሰበስባል ተብሎ ይታመናል ማለት ነው። ሁለተኛው ደግሞ ከታኅሳስ 26 እስከ መጋቢት 25 ያለው ነው። ይሄ መጋቢት 29ን ይዞ አሁን ያለንበት ደብረ ዘይት ዋናው ደብረ ዘይት ዕለተ ሰንበት ዕለተ ምጽአት ዓለምን ይጠቀልልበታል፣ ዓለምን ይሰበስብበታል፣ ያለውን ዓለም ወደ አለመኖር ይመልሰዋል የሚባልበት ሁለተኛው ሰንበት ይሄ መጋቢት ላይ ያለው ማለት ነው። ማን ይባላል? ሐጋይ ይባላል። የመጀመሪያው መጸው ይባላል። ሁለተኛው ሐጋይ ይባላል። ሦስተኛው ደግሞ ከመጋቢት 26 እስከ ሰኔ 25 ያለው ዘመነ ጸደይ ይባላል። ይህም እንግዲህ የመጨረሻው ላይ ደብረ ዘይት ተብሎ መጠቅለያ ሰኔ 25 ላይ ነው የሚያርፈው ደብረ ዘይት ይላል። ዕለተ ምጽአት ይሆንበታል ተብሎ ይታመናል ማለት ነው። ሌላውና የመጨረሻው ዘመነ ክረምት የተባለው ነው። ከነሐሴ 26 ከመስከረም 25 ያለው ነው። ይሄ ደግሞ ባጭሩ ጳጉሜ 3 ቀንን ወይም ደግሞ ከጳጉሜ 2 እስከ ጳጉሜ 5 ድረስ ወይም 6 ድረስ ባለው ሰንበት እሑድ ደብረ ዘይት ይባላል። መዝሙሩም ከመእንተ መብረቅ ይባላል። በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ምጽአትን ያደርጋል ተብሎ ይታመናል ማለት ነው። ይህንን ነው እንግዲህ የሚናገረው በቤተ ክርስቲያናችን አስተምሮ ደብረ ዘይት ተብሎ የተቀመጠ ወይም ደግሞ የዓለም ይወሰዳል ተብሎ የታመነበት ዕለት ይህ ነው ማለት ነው። በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሊጠቀልል እንደሚመጣ ወይም ደግሞ ሊወስድ እንደሚመጣ ተነግሯል ማለት ነው። በዚህ ምን ይለናል? ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቁት ጥያቄ አለ። ምን ብለው ነው? ይህ መቼ ይሆናል ንገረን እያሉ እንደጠየቁትና ጌታም ደግሞ የሚመጣበትን ዕለት እንደገለጸላቸው ቅዱሳት መጻሕፍት ይናገራሉ ማለት ነው። መዝሙረ ያሬድ እንግዲህ ሁልጊዜ ያስለመድነው መጀመሪያ መዝሙሩን፣ ከዚያ ቀጥሎ ደግሞ የቅዳሴ የሚነበቡ መልእክታትን፣ ከዛ ቀጥሎ ደግሞ ያስለመድነው ምስባኩን፣ ከምስባኩ ቀጥሎ ደግሞ የምናገኘው ምኑን ነው ማለት ነው? ወንጌሉን። በዚያ ነው የምናጠናቀቀው እንደተለመደው ማለት ነው። ስለዚህ አሁን መጀመሪያ የምንሄደው ወደ መዝሙሩ ነው። መዝሙሩ ሊቃውንቱ መጀመሪያ ይቃኙታል፣ ከዚያ ቀጥለው ይዘሙታል፣ ከዚያ ቀጥለው ያሸበሽቡታል። አሁን ባለው በአብይ ጾም ከበሮና ጸናጽል ዝምታን ወስደዋል፣ አርፈዋል፣ ተቀምጠዋል ማለት ነው። አሁን መቋሚያ ብቻ ነው ስራውን እየሰራ ያለው እና መዝሙሩ ምን ይላል? ሃሌሉያ 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 ይልና እንዘይነብር እግዚእነ ውስተ ደብረ ዘይት ይላል። ዘሩን ጨርሰው እንዘይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳይሁ ኡቁኬ ኢያሰቱ ክሙ ወንበሩ ድልዋኒክሙ ብዙሃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድን ወዘአዝለፈ ትዕግሥቶ ውእቱ ይድን ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር አሚሃ ይበክዩ ኩሎሙ ኃጥአነ ምድር ወይወርድ እግዚእነ እምሰማይ ዲበ ምድር በትእዛዙ ወበቃሉ ወባይላት መላእክቲሁ በንፋተ ቀርን ዘእምኀበ እግዚአብሔር ይምሃረነ አብ በይእቲ ሰዓት እሞተ ኃጢአት እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት ይለናል። ይህን እንግዲህ የተናገረው ያው ቅዱስ ያሬድ ነው። ቅዱስ ያሬድ የደረሰው ድርሰት ነው። በነገራችን ላይ ቅዱስ ያሬድ የደረሰው ያው እንደሚታወቀው ከቅዱስ ወንጌል ከመጽሐፍ ቅዱስ ላይ ነው ያመጣው። አሳምሮ አስተካክሎ ቀምሮ በዓላትንና ዕለታትን ታሪክን አገናኝቶ ነው ያስቀመጠው ማለት ነው። እና ያሁኑ መዝሙረ ያሬድ እንዘይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ኡቁኬ ኢያሰትክሙ ይላል። ጌታችን ማን? ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ለደቀ መዛሙርቱ ማንም እንዳያስታችሁ ተዘጋጅታችሁ ኑሩ አለ።
ገንዘብም እንዳያስታችሁ፣ ቋንቋም እንዳያስታችሁ፣ ስልጣንም እንዳያስታችሁ፣ ሀብትም እንዳያስታችሁ። አዎ እነሆ የሚያልፉ ነገሮች ሁሉ እንዳያስቷችሁ ተዘጋጅታችሁ ኑሩ አለ። ተዘጋጅታችሁ ኑሩ። መዘጋጀት ምንድን ነው? ለምሳሌ ሰርግ ያሰበ ሰው ተዘጋጅቶ ይጠብቃል። የጠራውን ሰው እንዲሁም ደግሞ ለዝግጅቱ ይሆናል የተባለውን ሁሉ አስተካክሎ አዘጋጅቶ ሙሽራው እስከሚመጣ ይጠብቃል ማለት ነው። ሙሽራ ሲመጣ የተዘጋጀውን ነገር ማቅረብ ብቻ ነው። ጌታችን መድኃኒታችን ኢየሱስ ይህን ቀን ሲናገረው በማቴዎስ ወንጌል ምዕራፍ 25 15 ላይ 10 ቆነጃጅት ነበሩ ይላል። 5ቱ ዘይትም መብራትም ይዘው ተገኝተዋል። 5ቱ ግን ዘይት ብቻ ወይም ደግሞ መብራት ብቻ ይዘዋል። አሁን ባለሰርጉ ሙሽራው በመጣ ጊዜ 5ቱ መብራት ዘይት ይዘዋል፣ 5ቱ ግን መብራት ብቻ ይዘዋልና ከሙሽራው ጋር አብሮ መግባት የሚችሉት ሁለቱን አንድ አድርገው የያዙ ናቸው። አንድ የያዘ መግባት አይችልም። ወይ ዘይት ወይ መብራት የያዘ አይገባም። የሚገባው ዘይትም መብራትም የያዘ ብቻ ነው። ሙሽራው ሲመጣ እነዚህ 5ቱ መብራትም ዘይትም ይዘው ተዘጋጅተው ሲጠብቁ፣ 5ቱ ግን መብራት ብቻ ይዘዋል። ሙሽራው ሲመጣ ዘይት ያላቸውን መብራት ያላቸው ቆነጃጅት ከዘይታችሁ አካፍሉን ይሏቸዋል። አይ የእኛ ዘይት ለእኛ ብቻ ነው፣ ይልቁንም ሙሽራው ሳይመጣ ወደ ሱቅ ሄዱና ግዙ ይሏቸዋል። ሊገዙ ሲሄዱ ሱቁም ተዘግቷል። ሙሽራው መጣ። መብራትና ዘይት የያዙት ከሙሽራው ጋር አብረው ገቡ። ቤቱ ተዘጋ። ተመልሰው መጥቶ አርኅወነ ንባ፣ አዎ ክፈትልን እንግባ መጠናል ብለው ቢጠይቁ እናንተ የያዛችሁት መብራት ብቻ ስለሆነ ዘይት ጭምር ከሌላችሁ ወደ ሰርጉ አትገቡም አለና መለሳቸው። በሩ ተዘጋባቸው። ሙሽራ የተባለ መድኃኔ ዓለም ነው። መብራት የተባለ ሃይማኖት ነው። ዘይት የተባለ ፍቅር ነው። ሙሽራው ኢየሱስ ክርስቶስ አዎ ለፍርድ በሚመጣ ጊዜ እነሆ ከፍቶ ወደ እግዚአብሔር መንግሥት የሚያስገባቸው ሃይማኖትም ፍቅርም ስራም ምግባርም ወይም ደግሞ ሃይማኖት እምነት ከስራ ጋር ይዘው የተገኙ ተዘጋጅታችሁ ኑሩ። የሰው ልጅ የሚመጣበትን አታውቁምና ሌባ የሚመጣበትን ባለቤት ቢያውቅ ተጠንቅቆ ይጠብቃል። ስለዚህ የእግዚአብሔር መንግሥት ያች ዕለተ ምጽአት የምትመጣበትን ቀን አታውቁምና ተጠንቅቃችሁ ወይም ተዘጋጅታችሁ ጠብቁ ስለተባለ ተዘጋጅተው ያልጠበቁ ተመለሱ፣ ይልቁንም ወደ ገሃነመ እሳት ገቡ። እነዚያ ሃይማኖትም ፍቅርም ይዘው የተገኙ ግን ወደ መንግሥተ እግዚአብሔር ገቡ። የእኛን ዕድልም እዚያ ላይ ወደ መንግሥተ እግዚአብሔር እንዲያደርግልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ይቀጥልና ኡቁኬ ኢያሰትክሙ ወንበሩ ድልዋኒክሙ ብዙሃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድኅን። እንዲህ ይላል፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። አሁን ስልጣን ክርስቶስ ነኝ እያለ ነው። ሀብት ክርስቶስ ነኝ እያለ ነው። ኃይል ክርስቶስ ነኝ እያለ ነው። ገንዘብ ክርስቶስ ነኝ እያለ ነው። ዘረኝነት፣ ጎጠኝነት እኔ ክርስቶስ ነኝ እያለ ነው። ሰዎች እኛ ፈጣሪያችሁ ነን፣ እንሰራችኋለን፣ እንጠፈጥፋችኋለን እያሉ የሚሉበት ዘመን ላይ ደርሰናል። ነገር ግን በዚህ ዘመን እኔ ክርስቶስ ነኝ ያላለ ማን ነው? እንደ ኢትዮጵያ እንኳን ከ20 ሺህ ያላነሰ ሃይማኖት ተፈልፍሎ በሁሉም ዘንድ የሚገርመው ነገር በጉርፕም የተፈጠረው በማህበርም የመጣው በገንዘብም የመጣው በእውቀትም የመጣው በጥበብም የመጣው በዛ ውስጥ ሁሉ ማለት እኔ ክርስቶስ ነኝ እያለ ነው። እኔ ክርስቶስ ነኝ። ከድንግል ተወልዶ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራቶ በናዝሬት አድጎ በ30 ዓመቱ ተጠምቆ 3 ዓመት ከ3 ወር እየተዛወረ አስተምሮ ባስተማረው ትምህርት በእጁ ታምራት በቀራንዮ በእንጨት ላይ ተሰቅሎ
አዎ በጎልጎታ ተቀብሮ በሦስተኛው ቀን በራሱ ኃይልና ስልጣን ሙስና መቃብርን አጥፍቶ ተነስቶ በደብረ ዘይት አንድም በቢታንያ ወደ ሰማይ ያረገውን ኢየሱስን ዛሬ በተለያየ መልኩ እየገለጡ በቡድን በማህበር በሀብት በንብረት በጥበብ አዎ እዚህ ኢየሱስ አለ እያሉ ዛሬ ኢየሱስ ያልሆነ እኔ ነኝ ክርስቶስ ያላለ ማን አለ? ባለ ሀብቱም እኔ ነኝ እያለ ነው። ባለስልጣኑም እኔ ነኝ እያለ ነው። ባለ ገንዘቡ ምን ነኝ እያለ ነው። ባለ ቡድኑ ምን ነኝ እያለ ነው። ባለ ማህበሩ ምን ነኝ እያለ ነው። ይህንን የተናገረው ምን አለ? እኔ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። አጋንንትም ክርስቶስ ነኝ እያሉ ነው። ዘረኝነትም እኔ ክርስቶስ ነኝ እያለ ነው። ባለስልጣንም እኔ ክርስቶስ ነኝ እያለ ነው። አዎ ይመጣሉ። እስከ መጨረሻው የጸና እርሱ ይድናል። አለቀ። እስከ ወዘአዝለፈ ትዕግሥቶ ውእቱ ይድህን። እስከ መጨረሻው የጸና እሱ ምን ይሆናል? ይድናል። እንድንድን ሁላችንንም እግዚአብሔር አምላክ ፈቃዱ ይሁንልን። ይቀጥልና ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር አሚሃ ይበክዩ ኩሎሙ ኃጥአነ ምድር ይለናል። ምንድን ነው? የሰው ልጅ በሚመጣበት ጊዜ የሰማያትና የምድር ኃይላት ሁሉ ይለወጣሉ። ያን ጊዜ በምድር ኃጢአት ያደረጉ ሁሉ ያለቅሳሉ አለ። ይሄ ለሐዋርያት በደብረ ዘይት ላይ የነገራቸውን ንግግር ቅዱስ ያሬድ አስተካክሎ ከዕለቱ ታሪክ ጋር አገናኝቶ አስቀምጦት ነው ማለት ነው። ምን ይላል? ወይ ወረደ እግዚእነ እምሰማይ ዲበ ምድር በትእዛዙ ወበቃሉ ወበአእላፍ መላእክቲሁ በንፋተ ቀርን ዘእምኀበ እግዚአብሔር። ይህን የሰው ልጅ በሚመጣበት ጊዜ የሰማያትና የምድር ኃይላት ሁሉ ይናወጣሉ፣ ወይም ደግሞ ያን ጊዜ በምድር ኃጢአት ያደረጉ ሁሉ ያለቅሳሉ አላቸው። ጌታችንም እሱ እንደተናገረ በትእዛዝ በመላእክት አለቃ በቅዱስ ሚካኤል ድምፅና በመለከት ይልቁንም በመለከት ድምፅ ከእግዚአብሔር ዘንድ ከሰማይ ወደ ምድር ይመጣል። ማን? እርሱ ራሱ። እዚህ ጋር ልብ አድርጉ። ዛሬ አውሬ የበላው፣ ዛሬ እሳት የበላው፣ ዛሬ መኪና የፈጨው፣ ዛሬ በኖርማል አልጋ ላይ ተኝቶ የሞተ፣ ዛሬ በተለያየ መልኩ የሞተና አራዊት እንስሳት አዕዋፋት የበሉት በሙሉ ቅዱስ ሚካኤል መለከት ያሰማል። በመጀመሪያው ድምፅ ይነሳሉ፣ በሁለተኛው ድምፅ ይሰበሰባሉ፣ በሦስተኛው ድምፅ ሥጋና ነፍስ አንድ ላይ ሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት አመ ያቀውም አባግዕ በየማኑ ጻድቃንን በበግ አስመስሎ በቀኝ ያቆማቸዋል። ወኃጥአኔ በጸጋሙ ክፉዎችን ደግሞ በፍየል አስመስሎ በግራ ያቆማቸዋል። ያን ጊዜ መልካም ላደረጉት ባው መንግስተ እግዚአብሔር ወደ እግዚአብሔር መንግስት ግቡ ይላቸዋል። ወደ መንግስተ ሰማያት ማለት ነው። ክፉ ያደረጉትን ደግሞ በጥቅሉ ደግሞ ወደ ገሃነመ እሳት ግቡ፣ እሳቱ የማይጠፋበት ትሉ የማያንቀላፋበት ይላቸዋል። ከዚህ መድኃኔዓለም ሁላችንንም ይሰውረን ይምሃረን። አብ በይት ይስዓት እሞተ ኃጢአት እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት ይላል። ምንድን ነው የሚለው? የህይወት መገኛ ነውና ያን ጊዜ በኃጢአት ከመሞት እግዚአብሔር ይራራልን። ከእግዚአብሔር ዘንድ ከሰማይ ወደ ምድር ማን ይመጣል? ማን? አብ እርሱ የህይወት መገኛ ነውና ያን ጊዜ በኃጢአት ከመሞት ይራራልን ለሁላችን በኃጢአት ከመሞት። ለዚህ ነው እናቶቻችን ከነ ኃጢአቴን እንዳልሞት ይልቁንም ንስሐ ሳልገባ እንዳልሞት ሳልመለስ እንዳልሞት። ዮሐንስ ወንጌል ምዕራፍ 8 ላይ የምናውቃት ሴት ምን ትላለች? ኃጢአተኛ ተብላ ክንድና ክንዷን ወጥረው ባለ ጉልበቶቹ ኃጢአተኛ ናት በሙሴ ሕግ ትወገር የተባለችው ሴት ይችላት ብለው ወጥረው ይዘዋት ሲሄዱ ከጌታ ፊት በቆመች ጊዜ ከእናንተ መካከል ንጹሕ የሆነ ይውገራት ብሎ እነሆ ፍርዱን ባሰማ ጊዜ ሁሉም ሹልክ እያሉ ሲሄዱ ቀና አለና ከሳሾችሽ ወዴት አሉ? ኃጢአተኛ ናት፣ ወንጀለኛ ናት፣ በደለኛ ናት ብለው ያቀረቡሽ የት አሉ ሲላት፣ እኔ ከነ ኃጢአቴ ንስሐ ሳልገባ በአንተ ፊት በመቆሜ አፍሬና ተንቀጥቅጬ እነሆ እነሱን አላየኋቸውም ብላ መለሰችለት። ከዚህ በኋላ እንዳትበድይ ብሎ ነፃ ወጠሻል ድነሻል ብሎ ነፃ ሲያወጣት ከኃጢአት ማሰሪያ ሲፈታት አይተናል።
ስለዚህ እነሆ ምንድን ነው በኃጢአት ከመሞት ይራራልን አለ። ለዚያች ሴት የራራላት ከኃጢአትሽ ነፃ ወጠሻት ያላት እና በከሳሾች በደለኛ የተባለችውን ነፃ ያወጣ አምላክ እኔንም እናንተንም ነፃ አውጥቶ ለመንግስቱ ወራሾችን እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ባጭሩ መዝሙረ ያሬድ ማለት ይሄ ነው። መዝሙረ ያሬድ እንግዲህ እንደሚታወቀው ቅዱስ ያሬድ ዓመቱን መዝሙራት ደርሶ አስቀምጧል። ካስቀመጣቸው መካከል እንግዲህ በአብይ ጾም ከሚባሉ መዛሙርት መካከል አንዱ ይሄ ነው ማለት ነው። እስቲ እንደው ዛሬስ እዝሉን እንደው ስለ ዕለተ ምጽአት ሰፋ አድርጎ ይናገራልና በአጭር አገላለጽ እዝሉንም እንጨምረው። አመለተ ፍዳ በመከራ ጊዜ ከመከራ ይሰውረን እግዚአብሔር። አዎ ከዕለት እኪት ከዘመን መንሱት ይላሉ አባቶቻችን። ከቀን ክፉ ከዘመን ክፋት፣ አዎ ፍዳ እግዚአብሔር ይሰውረን ይላሉ አባቶቻችን ሲጸልዩ ማለት። አመለተ ፍዳ አመለተ ደይን። አዎ እነሆ በደይን ጊዜና በመከራ ጊዜ አመለተ እግዚአብሔር በእግዚአብሔር ፍርድ ጊዜ፣ አዎ በእግዚአብሔር ፍርድ ጊዜ ምን ተንብላ ለነፍሳችን ምን እንበላት ምን እናደርግላት? ዛሬ ገበሬው በክረምት ያረሰውን መኸር ላይ ሰብስቦ በበጋ እነሆ ነፍስ የብይ። አዎ ነፍስና ስጋ እንግዲህ እስመ ነፍስ ያድር በደም ነው አይደል? ነፍስ የሚያድረው በስጋ ነው ማለት ነው። ስጋ ካልበላ ደግሞ አይኖርም። ነፍስ እንደ መላእክት መዘመር፣ መጾም፣ መጸለይ፣ መስገድ ትፈልጋለች። ስጋ ደግሞ እንደ ሰውነቱ መብላት ይፈልጋል። እና አሁን በዚህ በአብይ ጾም ላይ ሰዎች የሚበሉ ክረምት ላይ ዘርተው አርመው በመኸር ላይ አጭደው የሰበሰቡትን ነው የሚበሉት። አዎ ነጋዴውን የነገደውን ነው የሚበላው። ባጭሩ ያስቀመጠውን ነው የሚበላው ማለት ነው። አሁን ምን አለ? አመለተ ፍዳ አመለተ ደይን አመለተ እግዚአብሔር ምን ተንብላ ለነፍስ። እግዚአብሔር ለፍርድ በተቀመጠ ጊዜ ነፍሳችን ምን እንበላት አለ። ማን ነው? ቅዱስ ያሬድ አመ ኢታድህን ውሉዳ እናት ልጆቿን አላዳንኳችሁም በምትልበት ማዳን በማትችልበት ጊዜ፣ ልጅ የእናቱን ድምፅ እናት የልጇን ድምፅ በማትሰማበት ጊዜ፣ አማት የምራቷን ድምፅ የማሰማበት ጊዜ፣ የጌታ ፍርድ በዓለም በመጣ ጊዜ፣ ጌታ ለፍርድ በተቀመጠ ጊዜ ነፍሳችን ምን እንበላት ይልና ወምድርኒ አመታ ገብ ማሕፀንታ ምድር ደግሞ አደራዋን ስትመልስ። በነገራችን ላይ ሰው ተበድሮ የሰው ገንዘብ ላይመልስ ይችላል። ምድር ግን የተቀበረውን በሙሉ ለእግዚአብሔር ታስረክባለች። በዕለተ ምጽአት አውሬ የበላውን እሳት የበላውን ገደል የገባውን በመኪና ውስጥ ያለፈውን በሙሉ ምድር ምን ሆን ትመልሳለች ማለት ነው። አዎ በነገራችን ላይ በዚህ በገጠሩ አካባቢ አባቶቻችን ይሄ ከጎተራው ይልቅ መሬት ቆፍረው እህል ይቀብራሉ። የሚገርመው ነገር ምስጥ ሳይበላው ሌባም ሳያገኘው በፈለጉ ሰዓት አውጥተው ይጠቀማሉ። እንደ ምድር ያለ አደራ የሚመልስ የለም። አሁን ምድር ምስጥ የሚገኘው መሬት ላይ ነው አይደል? ሰውን ይበላል እንጂ የገበሬ እህል ግን አይበላም። አየው ቃል ኪዳን ሰውን ይበላል። ግን አሁን ለምሳሌ በጎተራ የምንለው አለ፣ ጎታ የምንለው ነገር አለ። በዚያ የሚቀመጠውን ብል ሊበላው ነቀዝ ሊበላው ይችላል። መሬት ላይ ግን ማድረግ የሚገባቸውን ነገር አድርገው ቀብረው በሚፈልጉ ሰዓት ጥቅምት የቀበሩትን ግንቦት ላይ አውጥተው ይበላሉ፣ ወደ ስራ ላይ ያውላሉ ማለት ነው። እና ወምድርኒ አመታ ገብ ማሕፀንታ ምድርም አደራዋን በምትመልስ ጊዜ ነፍሳችን ምን እንበላት? አመ ይለብስ አብ ልብሰ ፍዳ ወያሞት ሞጣይ ተበቀል። አዎ አብ እነሆ ለፍርድ በተቀመጠ ጊዜ ይልቁንም ለመከራ በተቀመጠ ጊዜ ይልቁንም ደግሞ ሁሩና ንዑና ሁሩ ኑ ግቡ ሁሩ ወግዱ ባለ ጊዜ አብ ለፍርድ በመጣ ጊዜ ነፍሳችን ምን እንበላት? አመ ይወቅሰነ በግርምት አውድ። አዎ በደብረ ዘይት በወቀሰን ጊዜ እናንተ ክፉዎች፣ አዎ ታስሬ አላስፈታችሁኝም፣ ተርቤ አላበላችሁኝም፣ ታምሜ አልጠየቃችሁኝም፣ ወድቄ አላነሳችሁኝም፣ ታርዤ አላለበሳችሁኝም እያለ በአደባባይ በወቀሰ ጊዜ ነፍሳችን ምን እንበላት ይላል። በግርምት አውድ አሚሃ ይትከሰቶ ይሰጣ ምግባራቲነ እነሆ ስራችን ይገለጣል። አዎ ይታያል። ዛሬ በተለያዩ መሳሪያዎች ቴክኖሎጂ፣ በላቦራቶሪ በአልትራሳውንድ አዎ በሽታ ይሄ ነው በሽታ ይሄ ነው እንደሚባል ሁሉ በጌታ ፊት ስንቆም እያንዳንዱ ኃጢአት ይነበባል። ለዛ ነው በዮሐንስ ወንጌል ምዕራፍ 8 ላይ የሴትዮዋን ኃጢአት ሲናገሩ ኃጢአት የሌለበት ይውገራት ብሎ መሬት ላይ ሲጽፍ ኃጢአታቸው ግንባር ላይ ተጻፈ ይላል። በዕለተ ምጽአት ሁሉም እያንዳንዱ መልካም ስራው በግንባሩ መጥፎ ስራው በግንባሩ ተጽፎ በጌታ ፊት እንቀርባለን። ያን ጊዜ ነፍሳችን ምን እንበላት? ዛሬ ያላስቀመጥነው ዛሬ ያልሰራነው ዛሬ ያልጾምነው ጾም
ዛሬ ያልመጸወትነው ምጽዋት፣ ዛሬ ያልሰራነው መልካም ምግባር፣ ዛሬ ያልኖርነው ፍቅር፣ ዛሬ ያልኖርነው ይቅርታ፣ ዛሬ ያልኖርነው ደግነት፣ ርኅራኄነት እዛ ላይ አይመጣምና ምን እንበላት ይላል። ወይ ትነበብ ሁሉ ዘገበርነ የሰራነው ሁሉ ይነበባል አለ። አለቀ። በፍርድ ቤት ቁመህ የበደልከው ይህን አድርገሃል፣ ይህን አድርገሻል፣ ይህን አድርጋችኋል፣ አልገደልክም፣ አልቀማህም፣ የሰው ሕፃን አልደፈርክም፣ የሰው ገንዘብ አልወሰርክም እያለ ፍርድ ቤት ላይ እንደሚነገርና እንደሚነበብ በጌታ ፊት ተጽፎ ግንባራችን ላይ ወንጀላችን፣ በደላችን ይነበባል። ያን ጊዜ ነፍሳችን ምን እንበላት ይልና ዘይነብር እግዚእነ ውስተ ደብረ ዘይት። በደብረ ዘይት ጌታችን በተቀመጠ ጊዜ ቀርቡ ሀቤሁ ኩሎሙ አርዳኢሁ በዕለተ ሰንበት። ደቀ መዛሙርቱ ሁሉም በሰንበት ቀን በደብረ ዘይት ተራራ ጌታ በተቀመጠ ጊዜ ሄዱ። እምሄሶ ለሰብእ ይምሃር ነዳየ ይምህር ነዳየ ወይገብር ሰናየ። ለሰው ልጅ ድሃን ቢምር መልካም ቢያደርግ መልካም ነው። መጽሐፍ ቅዱስ የሚለን እንግዲህ ለሰው ልጅ ትልቁ መልካም ቢያደርግ መልካም ቢሰራ ከመግደል ማዳንን፣ ከመቀማት መስጠትን፣ ከመስረቅ መመጽወትን፣ ከጥላቻ ፍቅርን፣ ከክፉነት ደግነትን ቢያደርግ መልካም ነው ይለናል። ይህን ነው የሚለን ቅዱስ ያሬድ ማለት ነው። እንግዲህ ወንጌሉን እና መልእክታቱን እናያለን። አሁን ላይ ቅዱስ ያሬድ በመዝሙረ ያሬድና በዚያው በድጓው ላይ የተናገራቸው እነዚህ ናቸው። ወደ ቅዳሴው መልእክት ስንሄድ አንደኛ ተሰሎንቄ 4:13 እስከ ፍጻሜ ባለው ላይ አንዷን ጥቅስ ነው የምንወስዳት። በክርስቶስ የሞቱ አስቀድመው ይነሳሉ። ምን ማለት ነው? በ40 ቀን ወንዶች፣ ሴቶች በ80 ቀን ሀብተ ወልድና ስመ ክርስትና ይዘው ስጋዊ እድገታቸው በምግብ መንፈሳዊ እድገታቸው በሃይማኖት ጸንተው የኖሩ እስከ መጨረሻው ድረስ ቢበድሉም ንስሐ እየገቡ ቢወድቁም እየተነሱ ቢያጠፉም ንስሐ እየገቡ ቢሰርቁም ንስሐ እየገቡ እስከ መጨረሻ ድረስ ይልቁንም በዮሐንስ ወንጌል ምዕራፍ 6:56 ላይ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ደግሞ ከእርሱ ጋር እኖራለሁ። ይልቁንም የዮሐንስ ራእይ ምዕራፍ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ በሩም ቢከፍትልኝ አንድም የሚከፍትልኝ ቢኖር ወደ ቤቱ እገባለሁ፣ እሱ ከኔ ጋር ይበላል፣ እኔም ከእሱ ጋር እበላለሁ። ይልቁንም በማቴዎስ ወንጌል 7:7 ላይ አንኳኩ ይከፈትላችኋል። ለምን? ለንስሐ። ለምን? ለመመለስ። ለምኑ ይሰጣችኋል። ምን? መኖርን፣ ዕድሜን፣ የንስሐ ዕድሜ ይሰጣችኋል በተባለው መልኩ ንስሐ ገብተው ነጫጭ ልብስ ለብሰው በእግዚአብሔር ደምቀው ሃይማኖታቸውን ጠብቀው ከመቀበል ይልቅ መስጠትን፣ ከማሳደድ ይልቅ መሰብሰብን፣ ከክፉነት ይልቅ ደግነትን፣ ከጥላቻ ይልቅ ፍቅርን፣ ከመጥፎነት ይልቅ ሰላምን ይዘው የቆዩ እነዚህ በክርስቶስ የሞቱ አስቀድመው ይነሳሉ። ነጭ ለብሰው ግንባራቸው ላይ የእግዚአብሔር ሰዎች የሚል ድምፅ ተጽፎባቸው በጌታ የሚሞቱ በጌታ ይነሳሉ የሚል ጽሑፍ ተጽፎባቸው ይነሳሉ። ይህ የሚለውን ቅዱስ ጳውሎስ ይናገረዋል። ሙሉውን አንብቡት። ሁለተኛ ጴጥሮስ 3:1-15 ያለ ነው። ጌታ ለአንዳንዶቹ የሚዘገይ ቢመስላቸውም ነገር ግን አይዘገይም። ቢዘገይም ግልጥ ሆኖ ይመጣል፣ አይቀርም፣ ይመጣል። በነገራችን ላይ የዕንባቆም ምን አለ? ጌታ የሚዘገይ ይመስላል አለ። ቢዘገይም ግን የሚቀድመው የለም፣ ይመጣል። አሁን ጌታ 3 ዕለታትን ይናገራል። መጀመሪያዋን፣ መካከለኛዋን፣ መጨረሻዋን። በየት እንደምመጣ አታውቁምና ተጠንቅቃችሁ ጠብቁ ነው የሚለው። አለቅ። አሁን ሰው ሌባ ቢመጣ ይህን አደርጋለሁ፣ ረሃብ ቢመጣ ይህን እበላለሁ፣ ችግር ቢመጣ በዚህ አልፋለሁ፣ ጠላት ቢነሳ በዚህ መክታለሁ ብሎ እንደሚዘጋጅ ሁሉ የእግዚአብሔር መንግሥት እነሆ በመጣ ጊዜ የሰው ልጆች እንዴት በእግዚአብሔር ፊት እንደሚቆሙ ተጠንቅቀው መቆየት እንዳለባቸው ይናገራል ማለት ነው። ይህን ነው የሚነግረን ማለት ነው። አሁን ወደ ምስባኩ ነው ምስባኩ መዝሙር 49 ቁጥር 2 ላይ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድር ቅድሜሁ ብሎ ቅዱስ ዳዊት አስቀድሞ ተናግሯል። እሱም በተመለከተ ነው የምንነጋገረው። ምን ይላል? እግዚአብሔር ግልጥ ሆኖ ይመጣል ይላል። ለምሳሌ የመጀመሪያው እግዚአብሔር
ግልጥ ሆኖ ይመጣል ያለው ዓለምን ሊፈጥር ይመጣል ነው። ይህ ዘካርያስ 12 ላይ ምን ይላል? ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዲበዘባነ ባሕር መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ መሬትን በውሃ ጀርባ የመሰረተ ለሰው ልጅ ነፍስን ምን ያለ ነው? የፈጠረ ነው ይለናል። ለማን? ለሰው ልጅ። ዘሰፋ ሰማይ ሰማይን የዘረጋም ድንግል አስተራየ ከድንግል ታየ እሞ ወላዲቶ ኪሃረሰ ወላዲተ አምላክ ወይም እናቱን ድንግል ማርያምን አደረገ። መንጽሔ አበሳ ውሃበነ ማየ እነሆ የምንነጻበትን ውሃ ሰጠን ይላል። በአጭሩ ሰማይን የዚህ ዓለም ጣራው ሰማይ ነው፣ መሰረቱ መሬት ነው። ይህን ዘረጋና ፈጠረና በሰማይና በምድር መካከል 22 ስነ ፍጥረት አደረገ ይላል። የመጀመሪያው እግዚአብሔር ይመጣል ያለው ይህንን ነው ማለት ነው። ሁለተኛው እግዚአብሔር ለአድኖተ ዓለም ይመጣል ነው። ዓለምን ለማዳን ነው። ዓለምን ለማዳን የመጣው ዓለምን የፈጠረበት ወር መጋቢት 29 ቀን ነው። መጋቢት 29 ቀን ነው። ስለዚህ ዓለምን ለማዳን የመጣው ደግሞ መጋቢት 29 ቀን ነው ከድንግል ማርያም የተጸነሰው። አዎ መጋቢት 29 ቀን ዓለምን ፈጥሮ ከመሬት ማኅፀን አዳምን አምጥቶ ከአዳም ሔዋንን አደረገና በዓለም ቢያሰማራ በአዳምና በሔዋን በደል ምክንያት ዓለም ወደ ውድቀት ቢመጣ የወደቀውንና ያጠፋውን ሕዝብ ለማዳን እነሆ መጋቢት 29 ቀን ዓለምን በፈጠረበት ወርና ዕለት መጣና መድኃኔ ዓለም ተጸነሰ። ታኅሳስ 29 ቀን ተወልዶ በቀራንዮ መጋቢት 27 ቀን ተሰቅሎ ዓለሙን አድኗል ማለት ነው እና እግዚአብሔር ገሃደ ይመጽእ ሁለተኛው እግዚአብሔር ግልጥ ሆኖ ይመጣል ማለት በቤተልሔም ተወልዶ ሕፃን ሆኖ ታየ። አዎ ሕፃን ሆኖ ግልጥ ሆኖ ታየ። በዮርዳኖስ ሲጠመቅ ግልጥ ሆኖ ታየ። በዓለም 3 ዓመት ከ3 ወር እየተዘዋወረ ሲያስተምር ግልጥ ሆኖ ታየ። ለ5000 ሕዝብ በ2 ዓሣ በ5 እንጀራ ሲመግብ፣ እውር ሲያበራ፣ ለምጻም ሲያነጻ፣ ሙታንን ሲያነሳ፣ ድውያንን ሲፈውስ፣ አዎ የቃሉ ትምህርት የእጁ ታምራት ሰዎችን ሲያስደስት ታየ ይላል። ይቀጥልና ባስተማረው ትምህርትና በፈጸመው ታምራት በምቀኝነት ቀራንዮ ላይ በገመድ ታስሮ እየተጎተተ መስቀል ተሸክሞ ቀራንዮ ወጥቶ በ5 ምስማር እነሆ ተቸንክሮ በአንድ ጦር ተወግቶ 6666 ግርፋት ተገርፎ ሆምጣጤ ጠጥቶ ነፍሱንና ስጋውን ለይቶ እነሆ በሲኦል ውስጥ ያሉ ነፍሳትን በርብሮ ወደ ገነት መልሶ ዲያብሎስን አስሮ ሰይጣንን አስወግዶ ይልቁንም ዮሴፍና ኒቆዲሞስ ወደ መቃብር አወረዱት። በ3ኛው ቀን ተነሳና በ40ኛው ቀን ወደ ሰማይ አረገ። ዳግም ይመጣል ግልጡ ነው ያለው ይህንን ነው። ሲወለድም ታየ፣ ሲጠመቅም ታየ፣ ሲሰቀልም ታየ፣ ሲነሳም ታየ፣ ሲያርግም የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ወደ ሰማይ አረገ። ደመናም ተቀበለችው፣ ከዓይናቸውም ተሰወረ። መላእክትም ቅዱስ ሚካኤልና ቅዱስ ገብርኤል ለሐዋርያት ይህ የናዝሬቱ ኢየሱስ እንደዚህ በግልጥ መጥቶ በግልጥ ሲወጣ እንዳያችሁት በግልጥ ዓለምን ሊወስድ ይመጣል አለና ዕለተ ምጽአትን ይመጣል ብለው ለሐዋርያት መላእክት ነግሯቸዋል ማለት ነው። ስለዚህ ሁለተኛው ዓለምን ለማዳን ይመጣል የሚለው ነው። ሶስተኛው ደግሞ ዓለምን ለመጠቅለል ነው። ይሄ ዕለተ ምጽአት የተባለው አዎ ዕለተ ምጽአት ዓለምን ለመጠቅለል ይመጣል አለ። እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረም እሳት ይነድድ ቅድሜው እሳት በፊቱ ይነዳል ማለት ይፈርዳል ማለት ነው። በቃ ለጻድቃን ይፈርዳል፣ በኃጥአን ይፈርድባቸዋል። ለጻድቃን ይፈርድላቸዋል፣ በኃጥአን ይፈርድባቸዋል። ጻድቃንን ወደ መንግሥተ እግዚአብሔር ግቡ ይላል፣ ኃጥአንን ወደ ገሃነመ እሳት ግቡ ይላል። እሳት ይነዳል ማለት ፍርድ ነው። እሳት የሚነዳው ለማቃጠል ነው። ፍርድ ደግሞ ሂድ እድሜ ይፍታ ታስረሃል፣ ወይም ደግሞ ይህን ያክል ተቀጣል፣ ወይም ደግሞ ትሞታለህ የሚል ፍርድ ነው በፍርድ ቤት የምንሰማው። በጌታ እሳት ይነድድ ቅድሜሁ ማለት ፍርድ በፊቱ ላይ ይገለጣል። እናንተ ክፉዎች ሁሩ እምኔ ውስተ እሳት ዘላለም እሳቱ የማይጠፋበት ትሎ የማያንቀላፈበት ለዘላለም ሂዱ ግቡ ይላል። ጻድቃንን ደግሞ ለዘላለም እነሆ ድካም፣ ረሃብ፣ ስደት፣ መራብ፣ መራቆት፣ መቸገር የሌለበት ዓለም አለላችሁ ሂዱ። ጊዜው የማይቆጠር የሚቆጠረውን ዓለም ዕድሜ፣ ሀብትና ንብረት አልፋችሁት መጣችኋል። ጊዜያዊ ሰቀላውን ዓለም አልፋችሁ መጣችኋል። አሁን ዘላለማዊ ዓለም ቀርቦላችኋል። ሂዱ ግቡ ይልና ያስገባቸዋል የሚለውን ነው። መዝሙር 49 ቁጥር 2 ላይ ያየነው ይሄ ነው። እንግዲህ የመጨረሻው ወንጌሉ ነው። ወንጌሉ እንዲህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። መጨረሻ ላይ እነሆ እንዲብሏቸው ነበረ፣ እነሆ ቤታችሁ ባዶ ይቀራል ብሏቸው ነበር።
ቤታችሁ ባዶ ይቀራል፣ ቤተ መቅደስ ባዶ ይቀራል ብሏቸው ነበርና አሁን ከዚያ ይህን ካላቸው በኋላ ኢየሱስም ባዶ ይቀራል ቤተ መቅደሱን ብሎ ከነገራቸው በኋላ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። አሁን ባለፈው ባየነው ደረጃ ላይ በተደጋጋሚ መቅደስ ማለት ዓለም የእግዚአብሔር ቤተ መቅደስ ነው። ጣራው ሰማይ ነው፣ መሰረቱ መሬት ነው። ይሄ የእግዚአብሔር የክብሩ መገለጫ ነው። በሰማይ ፀሐይ፣ በሰማይ ከዋክብት፣ በሰማይ ጨረቃ የእግዚአብሔር ፍጡራን ናቸው። በምድር የሰው ልጆች፣ እንስሳት፣ አራዊት፣ ተራራው፣ ሜዳው፣ ሸንተረሩ፣ ውሃው፣ ወንዙ፣ ይሄ ሁሉ የእግዚአብሔር መገለጫው ነው ማለት ነው። ስለዚህ እነሆ ዓለም ቤተ መቅደስ ነው። ይህን ሊያሳዩት ቀረቡ ነው። ሁለተኛው ቤተ መቅደስ ማለት እነሆ ይሄኛ ሰርተን የምንገለገልበት ነው። ትልልቅ ህንፃዎችን፣ ትልልቅ ቤተ መቅደሶችን፣ ካቴድራሎችን፣ ሰማይ ጠቀሱ ፎቆችን ሊያሳዩት ወደዱ ይላል። በዚህን ጊዜ እርሱም ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። አለቀ። አሁን ይሄ የታነጸው ሁሉ ሁሉም አንዱ በአንዱ ላይ ይፈርሳል። ድንጋዩ በድንጋዩ ላይ ይወርቃል። ምክንያቱም እስኪ እንመልከተው። በዘፍጥረት ምዕራፍ 11 ላይ ባልተወሰነ ቦታ ባልተፈቀደ ቦታ ያልተፈቀደ ግንባታ የገነቡ እነዚያ ሰብአ ሰናዖሮች እነሆ በነፋስ ኃያል ተቀጠቅጦ ለሃይማኖተ ርሴት ድብልቅልቅ አድርጎ አውርዶ እነሱንም ያንን የገቡትንም ግንባታ አፈራርሶ ባቢሎን የተዘራ ከተማ አድርጎታል። ዘራው ማለት ነው። እዚህ ጋር ደግሞ ምን አላቸው? ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት በቃ ነገራቸው። የትኛው የመጀመሪያው የምታዩት ቤተ መቅደስ፣ ዋናው ግን የሰው ልጅ ይሞታል፣ የሰው ልጅ ይነሳል። ይሄ የምናየው 8 ቢሊዮን ሕዝብ እንዳልነበር ይሆናል፣ ይጠፋል ማለት ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? ምኑ ድንጋይ በድንጋይ ላይ የሚፈርስበት ይልቁንም ደግሞ ዓለም ካነበረበት ወዳልነበረበት የሚሆንበት እነዚህ ሰማይ ጠቀስ ህንፃዎች ወደ አመድነት የሚቀየሩበት ሜዳውም፣ ተራራውም፣ ወንዙም፣ ሸለቆም ሰው ሁሉም አንድ ሆኖ ወደ አመድነት የሚቀየርበት ይህ መቼ ይሆናል? ማለትም የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። እነሆ የመጀመሪያው ዓለምን ለመፍጠር ስትመጣ አመ ይፈጥራ እግዚአብሔር ለምድር ይዜኖ ለሰማይ ወይተማከረ ምስለ መላእክቲሁ ከማንም ጋር ሳትነጋገር በአንድነት በሶስትነት በስላሴ ፈቃድ ዓለምን አመጣህ። ሰማይን ከላይ ዘርግተሃል፣ መሬትን ከታች መስርተሃል። በዚህ ዓለምም 20 ዓለማትን ፈጥረህ በ20 ዓለማት ትመሰገናለህ። 20 ዓለማት አይወሰኑህም፣ አይጠቀልሉህም፣ አንተ ግን ትጠቀልላቸዋለህ። 20 ዓለማት ያልወሰኑህንና ያልጠቀለሉህን ድንግል ማርያም እንድትወስንህ አድርገህ 9 ወር ከ5 ቀን በማኅፀኗ ወስና ወልዳህ ዓለምን በመስቀል ተሰቅለህ አድንሃል። አሁን ያንን መምጣትህን አይተናል። አሁን ደግሞ እነሆ ዓለምን ለመጠቅለል የምትመጣው መቼ ነው? ምልክቱስ ምንድን ነው? የዓለም መጨረሻስ ምልክቱ ምን ሊሆን ይችላል አሉና አንድ ሆነው ጠየቁት ይላል። ኢየሱስም መልሶ እንዲህ አላቸው። በብሉይ ኪዳን ነቢይ ይጠይቃል፣ መንፈስ ቅዱስ ይመልስ ነበረ። በብሉይ ኪዳን ኢሳይያስ ይጠይቃል፣ መንፈስ ቅዱስ ይመልሳል። ኤርምያስ ይጠይቃል፣ መንፈስ ቅዱስ ይመልሳል። ሕዝቅኤል ይጠይቃል፣ መንፈስ ቅዱስ ይመልሳል። ዳንኤል ይጠይቃል፣ መንፈስ ቅዱስ ይመልሳል። አዲስ ኪዳን ግን ሐዋርያት ይጠይቃሉ፣ ጌታ ራሱ ይመልሳል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ዛሬ ገንዘብ ያላሳተው በጾም በምግብ አንዳንዱ በአሳ ላለመጾም ገንቢ የሆነ ምግብ ለመመገብ አሳ ጎመን ነው የሚል ትውልድ አለ። በአሳ የሳተ አለ። በብር ሃይማኖትን የለወጠ አለ። በጨርቅ ሃይማኖትን የለወጠ አለ። በስልጣን ሃይማኖትን የለወጠ አለ። በሀገር ሃይማኖትን የለወጠ አለ። በቁስ ነገር በሚያልፍ ነገር የማያልፈውን እግዚአብሔርን የለወጠ አለ። ምን አለ? ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ማንም ገንዘብም ቢሆን ሰውም ቢሆን ሃይማኖትም ቢሆን ስልጣንም ቢሆን ሀብትም ቢሆን እንዳያስታችሁ ተጠንቀቁ አለ። ቀጠለ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉአል። አሁን ዛሬ ስልጣንም እኔ ኢየሱስ ነኝ ብሏል። ሀብትም እኔ ኢየሱስ ነኝ ብሏል። ሰዎችም ተደራጅተው እኔ ኢየሱስ ነኝ እያሉ ኬንያ ላይ እንደምናስበው ኢየሱስ ክርስቶስ መቼም በጥቁርነት ዲያብሎስ ተገልጿል፣ በቀይነት ኢየሱስ ክርስቶስ ይገለጣል ጊዜ አይደለም። ግን እኔ ኢየሱስ ነኝ ብሎ የመጣ አለ። እኔ ማርያም ነኝ ብላ የመጣ አለች። ዛሬ ያልመጣ ማን ነው? የመጣው አይቆጠርም። ያልመጣው እንደው ምናልባት የሚቆጠር ካለ ያንን ማየት ይቻላል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ኢየሱስዬ
ኢየሱስን ተቀበል። የት? እዚህ አዳራሽ፣ እዚህ ወንዝ፣ እዚህ ተራራ፣ እዚህ የሚሉ እንደሚመጡ አስቀድሞ ተናግሮ ነበርና ዛሬ የምናየው ሁሉ የትንቢት መፈጸሚያ እንጂ አንድ ኢየሱስ የድንግል ማርያም ልጅ እንጂ 20 ኢየሱስ የለም። ይልቁንም ኤፌሶን 4:4 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ንጉሥ፣ አንድ አምላክ ነው የሚለው። በቃ አንዲት ጥምቀት ናት፣ አንድ ሃይማኖት፣ ሌላ ሺህ የለም። ስለዚህ ይህንን እንደሚመጣ አስቀድሞ ተናግሮ ስለነበረ የምናያቸው የእምነት ጋጋታዎች በሙሉ የትንቢት ማጠናቀቂያ እንጂ የእምነት መገለጫ አይደሉም። የምናያቸው የእምነት ወረርሽኞች የትንቢት መጨረሻና የቃሉ መፈጸሚያና የአምላክ ቃል መፈጸሙንና ማለቁን መከናወኑን የምናይበት የምልክት ጉዳይ እንጂ የሃይማኖት ጉዳይ እንዳልሆነ ልናውቀው ያስፈልጋል ማለት ነው። የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነውና። አሁን እስኪ ዓለም የጦርነት ቀጠና ናት። እንደምናየው በቴክኖሎጂ እኔ በዚህ ይበልጣለሁ፣ አታሸንፉኝም በሚል የስልጣን ሽኩቻ፣ የመሳሪያ ጋጋታ፣ ምንም የማያውቁ ሕፃናት፣ መሮጥ የማይችሉ አረጋውያን፣ እነሆ አንበሳና አንበሳ ሲታገል ሳሩ ይደቃል እንደተባለ ባለ ኃይሎቹና ባለ አቅሞቹ፣ ባለ ሀብቶቹና ባለስልጣኖቹ ሲታገሉ ሕፃናት እያለቁ፣ አረጋውያን እያለቁ፣ ልማቶች እየወደሙ፣ ምንም የማያውቁ አገልጋዮች እየሞቱ እናያለን። ዛሬ በሀገራችን የስደት ብዛት፣ ዛሬ በሀገራችን የሞት ብዛት፣ ዛሬ በሀገራችን አንዳንዱ በሃይማኖቱ፣ አንዳንዱ በማንነቱ፣ አንዳንዱ በቋንቋው፣ አንዳንዱ በሚያመልከው በተለያየ መልኩ የምናየው የሰው ልጅ በየቀኑ እንደ ቅጠል እየረገፈ የምናየው የጦርንም ወሬ ትሰሙ ዘንድ አላችኋል። ዛሬ ሚዲያው ምንድን ነው የሚያወራው? ስለ ሰላም የሚያወራ ሚዲያ አለ። ስለ ፍቅር የሚያወራ ሚዲያ አለ። ስለ ቸርነት የሚያወራ ሚዲያ አለ። ጠረጴዛ ተደርድሮ ታረቁ የሚል ሚዲያ አለ። ዛሬ ታረቁ ቢል በመነጋው ተጣሉ ነው የሚለው። ዛሬ ታረቁ ቢል በመነጋው ተታኮሱ ነው የሚለው። እነሆ ዓለም አንድ ቀን ሰላምን ታውጃለች፣ ጠረጴዛ ደርድራ ወንበር አስቀምጣ ሰላም ትላለች። በበነጋው የጥይት መጋዘን ከፍታ እንኩ ተጫረሱ ትላለች አይደለ? ይሄ ነው። ይሄ ማለት ግን ምን ማለት ነው? እነሆ ትንቢቱ ይፈጸም ዘንድ ነው። ታዲያ ምን አለ? አሁን የዓለም ጦርነት በምናየው ደረጃ የመሳሪያ እንበልጥ ናውረድ እንውረድ የሚባባለው አሁንም የመከራው መጀመሪያ እንጂ መጨረሻ እንዳልሆነ ጌታችን አስቀድሞ ለሐዋርያት ተናግሯል። ይቀጥልና ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል አለ። እውነት ነው። ዛሬ ደቡቡ ከሰሜኑ፣ ምስራቁ ከምዕራቡ ያልተነሳ ማን ነው? አንዱ በአንዱ ላይ፣ ሃይማኖት በሃይማኖት ላይ የኔ ይበልጣል፣ የኔ ነው፣ ያንተ ነው። ሰው ደግሞ ከአንተ ነገድ የኔ ነገድ፣ ከአንተ ማንነት የኔ ማንነት ይበልጣል። ዛሬ አንዱ በአንዱ ላይ ተነስቶ ማንን ነው ዛሬ? እስቲ አሁን ወደ እኛ ሀገር እንምጣ። ወንዝ የተሻገረ ደንበር የደፈራለን የለም። እርስ በእርስ ህዝብ በህዝብ ነው እየተጫረሰ ያለው። ይሄ ወንጌል የእግዚአብሔር ቃል የተናገረው ይፈጸም ዘንድ ነው ማለት ነው። ይቀጥልና ምን ይላል? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸዋል። አያችሁ ጌታ በሔዋን ላይ ኦሪት ዘፍጥረት ምዕራፍ 3 ላይ ካስቀመጣቸው መካከል አንዷ ያልተነሳች ቀራንዮ ላይ ምጥ ነው፣ የምጥ መከራ። ወብእሲቲኒ እምከመ ወለደት ወልዳ ይትዘከሮ ለሕማማት 9 ወር ከ5 ቀን ሴት ልጅ ትጸንስና በወለደች ጊዜ መከራ አለ፣ ጭንቀት አለ። እና ወልዳ ግን እነሆ ልጇን ባየችው ጊዜ ዓይኗን ገለጥ አድርጋ መከራዋ ይወገድላታል ይላል። አሁን የእግዚአብሔር መንግስት መምጫ የዕለተ ምጽአት እንደ ምጥ እናቶች ተጨንቀው ልጃቸውን እንደሚወልዱ ያቺ የጌጣ ቀን በምጥ ተቀምጣለች የሚለውን ይገልጥልናል ማለት ነው። ይህን ነው የሚነግረን ማለት ነው። እና ምን አለ? በዛን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ታዲያ ይህ ጊዜ አይደለም? ሰው በክርስትናው፣ ሰው በለበሰው ልብስ፣ ሰው በሚያመልከው፣ ሰው በሚከተለው፣ ሰው በሚጾመው ጾም፣ በሚሰግደው ስግደት፣ በአምላኩ በሃይማኖት ምክንያት የሰው ልጅ ዛሬ እያለቀ ነው። በሃይማኖት ምክንያት በሚያመልከው፣ በስልጣን፣ በሀብት፣ በማንነት፣ በቋንቋ ሰው እየተላለቀ ነው ያለው። ታዲያ ይህ ምንድን ነው? ቃሉ ወይም ደግሞ ያ እሱ የተናገረው ትንቢቱ መፈጸሚያ ነው። በዚያን ጊዜ ብዙዎች ይሰናከላሉ። ይሄ ነው እንግዲህ
በዛን ጊዜ ብዙዎች ይሰናከላሉ። ዛሬ ከኦርቶዶክስ ላይ 15 ሚሊዮን 20 ሚሊዮን ወስደን እኛ የእምነት ድርጅት አቋቁመናል ይላሉ። አሰናክለዋል ነው እንጂ ሃይማኖት ሰጠዋል አይደለም። ወይ በገንዘብ ወይ በስልጣን ወይ በሀብት በተለያየ ነገር ወይ እየሰደብክ የአንዱን ክብር እያዋረድክ አዎ እነሆ ይሄ እንዲህ ነው እያሉ በሰው ታሪክ ላይ ጥላሸት እየቀባክ እያሰናከልክ እየወሰድክ ባለትዳሩን ባለ ሃይማኖቱን አዎ አገልጋዩን እያሰናከሉ እየወሰዱ በአንድ መጋዘን መጨመር እንጂ የሃይማኖት ጉዳይ እንዳልሆነ ጌታ ራሱ በዚያን ጊዜ ብዙዎች ይሰናከላሉ። ለምሳሌ እንውሰድ። በማቴዎስ ወንጌል ምዕራፍ 13 ቁጥር 51 ላይ ይሄ የናዝሬቱ ኢየሱስ አባቱ ዮሴፍ እናቱ ድንግል ማርያም ወንድሞቹ ዮሳ፣ ይሁዳ፣ ያዕቆብ አይደሉምን እያሉ ተሰናከሉበት ይላል። ስለዚህ ይህን የሚሉ ሰዎች ናቸው አሁን